ኤለን መስክ ለሻቢያ ትልቅ መርዶ አወጀ። የዓለማችን ሀብታም ኤለን መስክ ንብረት የሆነው ኤክስ የኢሳያስ ሰላዮችን የሚያጋልጥ እርምጃ ሊወስድ ነው። የአየር ኃይል ከባድ ልምምድና ድንበር ጥሰው ገቡ የተባሉ ድሮኖች ያስነሱት ውዝግብ። ኤርትራ አየር ክልል ተጥሷል የሚል ክስ አሰምታለች። አየር ኃይል በበኩሉ በራሴ ግዛት ልምምድ እያደረኩ ነው ብሏል። ሻቢያ የቤት ለቤት አፈሳ ማጠናከሩ ሲነገር ሀገር ጥለው የሚጠፉ ኤርትራውያን ቁጥር ደግሞ በዓለም አቀፍ ደረጃ ከፍተኛ ሆኖ ተመዝግቧል። ስለ አዲሱ በሽታ አሁን የተሰማው አስደንጋጭ መረጃ። ቫይረሱ ኦሮሚያ ክልል ገብቷል። በበሽታው የተያዙ ተጨማሪ ሰዎች ተገኙ። ኤርትራ የኢትዮጵያ ድሮኖች አየር ክልልን ጥሰዋል አለች። ከሰሞኑ አንድ የኢትዮጵያ ድሮን በአፋር ጣልኩ የሚል ወሬ አስነግራ ሐሰት መሆኑ የተረጋገጠባት አስመራ የኢትዮጵያ ድሮን በቀንና በምሽት ድንበሬን እየጣሱ ነው የሚል ክስ ይዛ ብቅ ብላለች። የኢትዮጵያ አየር ኃይል የሰጠው ምላሽ አካተን በዝርዝር ይዘነዋል። ወዲህ ደግሞ የወደቡ ጉዳይ በስልጣን የመቆየቱ የመጨረሻ ዋስትና አድርጎ የቆጠረው ሻቢያ ድንበር ላይ ባስቀመጠው ሰራዊት መተማመኑን አጥቷል። ተጨማሪ ሰራዊት ለማሰልጠን በሚል ወጣቶችና ታዳጊዎችን በግዳጅ አፈሳ ወደ ጦር ማሰልጠኛ እያስገባ መሆኑ ሲነገር ሀገሪቱ በስደተኞች ቁጥር ዓለም አቀፍ ግንባር ቀደም መሆኗን የሚመለከት መረጃ ወጥቷል። ይህንንና የባለ ሀብቱ ኤለን መስክ ንብረት የሆነው የቀድሞ ትዊተር ያሁኑ ኤክስ የተጠቃሚዎቹን አድራሻ ግልጽ አድርጋለሁ ማለቱ በርካታ ሰላዮችን አዲስ አበባ ያስቀመጡት ኢሳያስ አፈወርቂን ስለማስጨነቁ የተሰማውና ስለ አዲሱ ገዳይ በሽታ መስፋፋት የወጣውን አስደንጋጭ መረጃ አክለን ይዘን ተገኝተናል። ሰላም ውድ የሉሌ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናልፍ ወደ ጉዳይ በስልጣን የመቆየቱ የመጨረሻ ዋስትና አድርጎ የቆጠረው ሻቢያ ድንበር ላይ ባስቀመጠው ሰራዊት ላይ መተማመኑን አጥቷል። ተጨማሪ ሰራዊት ለማሰልጠን በሚል ወጣቶችና ታዳጊዎችን በግዳጅ አፈሳ ወደ ጦር ማሰልጠኛ እያስገባ መሆኑ ሲነገር ሀገሪቱ በስደተኞች ቁጥር ዓለም አቀፍ ግንባር ቀደም መሆኗን የሚያመለክት መረጃ ወጥቷል። በኤርትራ የቤት ለቤት አፈሳ መጀመሩ ታወቀ። ኒውስ ላይን የተሰኘ መጽሔት ከሰሞኑ ኢትዮ ኤርትራን የተመለከተ ሰፊ ትንታኔ ይዞ ወጥቷል። በትንታኔው ሁለቱ ሀገራት ጦርነቱ ለመጀመር አሳቻ አጋጣሚ እየጠበቁ ነው ያለ ሲሆን ኢሳያስ አፈወርቂም የኢትዮጵያን የውስጥ ትኩሳት በማቀጣጠል ተጠምደዋል ሲል ከሷል። ዘገባው ኤርትራ በወጣት የሰራዊት እጥረት ተመታለች ያለ ሲሆን ባለፉት ሳምንታትም በኤርትራ ከተሞች የቤት ለቤት አፈሳ እየተደረገ መሆኑን ጠቅሷል። ጦርነቱ የሚጀምር ከሆነ ተጀምሮም የሚራዘም ከሆነ ኤርትራ ክፉኛ እንደምትጎዳ የጠቀሰው ዘገባው የኤርትራ ሰራዊት በአዛውንቶች እየተሞላ ነው፣ ይህም ለሻቢያ ጭንቀትን እየፈጠረ ጉዳይ ነው ብሏል። ከዚህ በተጨማሪም ከጂኦግራፊያዊ አቀማመጥ አኳያ ሻቢያ አሰብን የሚያጣበት ትልቅ እድል እንዳለም ጠቅሷል። ይህ በእንዲህ እንዳለ አፈሳና በብሔራዊ ግልጋሎት ስም የሰፈነው ብዝበዛ ያንገሸገሻቸው ኤርትራውያን ወጣቶች ስደትን ዋነኛ ከጭቆና አገዛዝ ማምለጫ መሳሪያ ማድረጋቸው ያመላከተ መረጃ ወጥቷል። በስደተኞች ቁጥርም ኤርትራ ከዓለም ግንባር ቀደምት ሀገራት ተርታ ተሰልፋለች። ኤርትራ ባለፉት 6 ዓመታት ውስጥ በትናንሽ ጀልባዎች ከፍተኛ ስደት ከተመዘገበባቸው ሀገራት ውስጥ አንዷ ሆነች። ኢሚግሬሽን ኦብዘርቫቶሪ ከፈረንጆች 2018 እስከ 2004 በትናንሽ ጀልባዎች ከፍተኛ ስደት የተመዘገበባቸውን ሀገራት ይፋ ያደረገ ሲሆን 6 ሀገራት ማለትም ኢራን፣ አፍጋኒስታን፣ ኢራቅ፣ አልባኒያ፣ ሱሪያ፣ ኤርትራ ላለፉት 6 ዓመታት ዜጎቻቸው በትንንሽ ጀልባዎች ሀገራቸውን ለቀው በመሰደድ 70% ያሉን ይዛሉ ብሏል። በስደት ኢራን 17%፣ አፍጋኒስታን 15%፣ ኢራቅ 12%፣ አልባኒያ 10%፣ ሱሪያ 9%፣ ኤርትራ 8% ይዛሉ። እዚህ ስደት መነሻው የሀገር ውስጥ ከፍተኛ ግጭት፣ ከባድ የሰብአዊ መብት ጥሰቶች፣ ወታደራዊና አምባገናዊ አገዛዝና ገደብ የለሽ ወታደራዊ አፈሳን እንደ ምክንያት አስቀምጧል። ኤርትራ በከባድ ጭቆና ጦርነት ሳይሆን በዓለም ላይ ካሉት እጅግ ጨካኝ ስርዓቶች አንዱ ወሰን የሌለው ወታደራዊ ግዳጅ፣ የዘፈቀደ እስር፣ ማሰቃየት፣ ነጻ ፕሬስ አለመኖር፣ የእድሜ ልክ ወታደራዊ አገልግሎት ለስደት ዋነኛ መንስኤዎች እንደሆኑ በሪፖርቱ መጠቀሱ ተመላክቷል። በተያዘ መረጃ ኤለን መስክ ለሻቢያ ታላቅ መርዶ አወጀ ያስባለ መረጃ ይፋ አድርጓል። የዓለማችን ሀብታም ኤለን መስክ ንብረት የሆነው ኤክስ የኢሳያስ ሰላዮችን የሚያጋልጥ እርምጃ ሊወስድ እንደሆነ ተሰምቷል። የዓለማችን ቁጥር 1 ባለ ሀብቱ ኤለን መስክ በ44 ቢሊዮን ዶላር ገዝቶ የግሉ ካደረገው በኋላ ስሙን ወደ ኤክስ የቀየረው የቀድሞ ትዊተር በአገልግሎት ላይ የደንብና መምሪያዎች ማሻሻያ ማድረጉን ያስታወቀ ሲሆን አዲሱ ማሻሻያ የተጠቃሚዎችን አሁናዊ አድራሻ ግልጽ ማድረግን ያካተተ እንደሆነ ታውቋል። ግዙፉ የማህበራዊ መተሳሰሪያ መድረክና የመረጃ ምንጭ የሆነው ኤክስ ደንበኞቹን ከየት ሀገርና ከተማ ሆነው መረጃዎችን እንደሚያጋሩ እስከዛሬ ሲደረግ የነበረውን የደህንነት ጥበቃ አንስቼ ግልጽ አድርጋለሁ ማለቱ ታዲያ በርካታ ሰላዮችን አዲስ አበባ አስቀምጠው ኢትዮጵያን የሚያጣጥሉ መረጃዎችን የሚያጋሩና ወታደራዊና ወሳኝ የጸጥታ መረጃዎችን ወደ አስመራ አሳልፈው እንዲልኩ ሲያደርጉ የነበሩት ኢሳያስ አፈወርቂን ኩፍኛ ስለማስጨነቁ እየተነገረ ነው። በእርግጥም ውሳኔው ኢሳያስን የማስጨነቁን ያክል ለሌሎችም አስጨናቂ ነው የሚሉ መረጃዎች እየወጡ ሲሆን በተለይ
አምባገነን መንግስቶቻቸውንና ሙሰኛ ባለስልጣኖቻቸውን እየተከታተሉ በማጋለጥ የሚሰሩ ጋዜጠኞችና ማህበራዊ አንቂዎችን ደህንነትና የዜጎችን ሀሳብን በነጻ የመግለጽ ነጻነት ይገድባል በሚል በርከት ያሉ የሰብአዊ መብት ተሟጋች ድርጅቶች ድርጅቱ ውሳኔውን እንዲያጤነውና እንዲቀለብስ ጫና እያደረጉ መሆናቸው ተሰምቷል። በቀጣይ መረጃ ኤርትራ የኢትዮጵያ ድሮኖች አየር ክልልን ጥሰዋል አለች። ኤርትራ የሐሰት ፕሮፓጋንዳዋን መንዛት ቀጥላለች። በተለያዩ ጊዜያት በሬ ወለደ ፈጠራዋን ስታሰራጭ የነበረችው ኤርትራ የኢትዮጵያ ጀቶች የአየር ክልልን እየጣሱ ነው፣ ከዚህ በኋላ አልታገስም የሚል ማስጠንቀቂያ አዘል ክስ አቅርባለች። ከሰሞኑ አንድ የኢትዮጵያ ድሮን በአፋር ክልል ቡሬ አቅራቢያ መትቼ ጣልኩ የሚል ወሬ አስነግራ ሐሰት መሆኑ የተረጋገጠባት አስመራ አሁን ደግሞ የኢትዮጵያ ድሮኖች በቀንና በምሽት ድንበሬን እየጣሱ ነው የሚል ክስ ይዛ ብቅ ብላለች። የኢትዮጵያ አየር ኃይል ጠንካራ ያለ ምላሽ ሰጥቷል። የቀይ ባህርና የአሰብ ጉዳይ በሀገር ውስጥ መድረኮች መነጋገሪያና መወያያ ከመሆን አልፎ በዓለም መድረኮች ላይ በሰፊ ትኩረት የሳበ ጉዳይ ሆኖ ቀጥሏል። የሁለቱ ሀገራት በየፊናቸው ወረራ ሊደረግብን የሚሉ አቤቱታዎችን በማሰማት ታዛቢ ፍለጋ ላይ መሆናቸው እየተነገረ ነው። ኤርትራ በተደጋጋሚ ክሷን እያቀረበች ሲሆን ኢትዮጵያን በውጭ ጉዳይ ሚኒስትሯ በኩል ከሰሞኑ ለዲፕሎማቶችና ለዓለም አቀፍ ተቋማት ተወካዮች በተሰጠ ሰፊ ገለጻ ህወሓትና ሻዕቢያ በጥምረት ሊወጉኝ እየተዘጋጁ ነው ስለማለቷ መዘገቡ ይታወሳል። አሁን በተሰማ መረጃ ታዲያ ኢትዮጵያ አደገኛዎቹን ሰማይ ሰንጣቂዎችን የሩሲያ ዘመናዊ ሱ-35 የውጊያ ጀቶችና የቻይናውን ጄ-20 ጄት ከቦሳሶና በርበራ ወደቦች ሸፈርፈን አድርጋ አስገብታ በእጇ ማስገባቷ በተሰማ ማግስት ኤርትራ የክስ ፋይሏን ይዛ ልብ በሉልኝ ብላለች። ከቀናት በፊት በማስታወቂያ ሚኒስትሯ የማነ ገብረ መስቀል በኩል የኢትዮጵያን የባህር በር ፍላጎት እና የጦር ዝግጅት ከቅዠት የማያልፍ ስትል የገለጸችው ኤርትራ ዛሬ ደግሞ የኢትዮጵያ ጦር ድሮኖች አየር ክልልን እየጣሱ ነው ስትል በድጋሚ ኢትዮጵያን ከሳለች። በወረራ ስጋት ውስጥ መሆኗን ደጋግማ እየገለጸች ያለችው አስመራ በኢትዮጵያና ኤርትራ ድንበር አቅራቢያ ልምምድ እያደረጉ ነበሩ የተባሉ የኢትዮጵያ አየር ኃይል ንብረት የሆኑ ወታደራዊ ጀቶችና ድሮኖች በተደጋጋሚ የአየር ግዛቴን ጥሰው በመግባት ለበርካታ ሰዓታት ሲያንዣብቡ እንደነበረ ገልጻ አሁን በሀገራቱ መካከል ያለውን ውጥረት ወደ ግጭት ላለማሸጋገር አጸፋ ከመስጠት ተቆጥቤያለሁ ያለች ሲሆን ይሁን እንጂ ድርጊቱ ከተደገመ ያለማስጠንቀቂያ መትቼ እጥላለሁ ስትልም ዝታለች። ከወደ ትግራይ ስለ ጉዳዩ የጠየቅናቸው የመረጃ ምንጮች የኢትዮጵያ አየር ኃይል ተዋጊ ጀቶችና ድሮኖች ካለፈው እሁድ ጀምሮ የልምምድና የቅኝት በራዎችን በተደጋጋሚ እያደረጉ መሆናቸውን ገልጸው ይሁን እንጂ በኤርትራ በኩል ስለቀረበው ክስ የሚያውቁትና የተረጋገጠ መረጃ የለንም ሲሉ አክለዋል። የመቀለ ምንጮች ስለ ጉዳዩ መረጃ የለንም ይበሉ እንጂ የኢትዮጵያ አየር ኃይል ባሳለፍነው ሳምንት የኤርትራ አየር ክልል ከቁጥጥር ስር ነው ማለቱ ተዘግቦ ነበር። ፈረንሳይና ሩሲያ ሰራሽ የሚሳኤል ስርዓቶችን በትክክለኛ ቦታቸው ላይቀሪ ጉዳጅ ዝግጁ ሆኗል እየተባለ ባለበት ወቅት የተሰማው ይህ መረጃ በአሁኑ ሰዓት ኢሳያስን እንቅልፍ ነስቶ እዚህም እዛም እያሯሯጣቸው ያለ ጉዳይ እንደሆነ በስፋት እየተነገረ ይገኛል። ታዲያ ሁለቱ ጎረቤታማ ሀገራት ፍጥጫቸው በቃላት አይሎ ወደ ወታደራዊ እንቅስቃሴም ለመግባት በሁለቱም በኩል ዝግጅቶች እየተደረጉ ባለበት ሰዓት ነው የኢትዮጵያ አየር ኃይል የሻዕቢያ አየር ክልል ሙሉ በሙሉ መቆጣጠሩን ጀነራል ይልማ መርዳሳ መናገራቸው ይታወሳል። የአየር ኃይሉ ዋና አዛዥ ሌተር ጀነራል ይልማ መርዳሳ ይህን ያሉት ከቀናት በፊት በቢሾፍቱ የአየር ኃይሉ 9ኛ ዓመት ምስረታ አባል ዝግጅት በተገመገመበት መድረክ ላይ ሲሆን ጀነራሉ በንግግራቸው የኤርትራ አየር ኃይል ከጉንደት እስከ ራስ ካሳር በቁጥጥር ስር እንደሚገኝ በዚህ አጋጣሚ ልናሳውቃችሁ እንወዳለን ብለዋል። ይልማ መርዳሳ ከዚህ ቀደም እንደ ሰማይ ሁሉ ምድሩም የኛ የሆነው አሰብን ከተረከብንና ኢሳያስን ጥግ ካስያዝን በኋላ በህዝብ ምርጫና ፍላጎት ተመስርተን የምንቀላቀለው ይሆናል ሲሉ መናገራቸውን መዘገባችን አይዘነጋም። በመጨረሻም በአርሲ ዞን አሶኮ ወረዳ ሁሉቆ ቀበሌ ላይ በማርበርግ ቫይረስ በሽታ እንደተጠቁ የተጠረጠሩ 13 ሰዎች ህይወታቸው ማለፉ የመረጃ ምንጮች አረጋገጡ። ይኸው አስደንጋጭ እርምጃ የተሰማው የጤና ሚኒስቴር በትላንትናው ዕለት በቫይረሱ የተጠቃ አዲስ ሰው የለም የሚል መግለጫ ባወጣ ማግስት መሆኑ ጉዳዩ አነጋጋሪና አስፈሪም አድርጎታል። ሚኒስትሩ ከትላንት በስቲያ በሰጠው መግለጫ የኢቦላ ቤተሰብ ሆኖ ነገር ግን ከኢቦላ የከፋ ገዳይነት ባህሪ ያለው በተባለው በማርበርግ ቫይረስ በሽታ 6 ሰዎች ህይወታቸው ሲያልፍ በቫይረሱ መያዙ የተረጋገጠ አዲስ በህይወት ያለ ሰው የለም የሚል ማረጋገጫ ሰጥቶ ነበር። የጤና ሚኒስትሯ ዶክተር መቅደስ ዳባ በማርበርግ ቫይረስ በሽታ ዙሪያ መግለጫ በሰጡበት ወቅት በደቡብ ኢትዮጵያ ክልል ጂንካ ከተማ የማርበርግ በሽታ መከሰቱን ከታወቀበት ህዳር 3 ጀምሮ የበሽታው ምልክት ያሳዩ ሰዎች ጋር ንክኪ ያላቸው የተባሉ ሰዎችን የመለየት ስራ እየተሰራ እንደሚገኝ የገለጹ ሲሆን ባለፈው አንድ ሳምንት ውስጥም ሚኒስትሩ 17 የላቦራቶሪ ናሙና ወስዶ መመርመሩንና በ3 ሰዎች ላይ ቫይረሱ መገኘቱ ገልጾ ነበር። እንደ ሚኒስትሯ ገለጻ 6 ሰዎች የበሽታውን ምልክት አሳይተው ህይወታቸው ቢያልፍም በላቦራቶሪ የተረጋገጠው ግን 3 ሰዎች ላይ መሆኑንና እነሱም ህይወታቸው ማጣታቸውን ገልጸዋል።
በአሁኑ ሰዓት በቫይረሱ መያዙ የተረጋገጠ በህይወት ያለ ሰው እንደሌለ ያረጋገጡት ሚኒስትሯ በሽታው ለመከላከልም የድንገተኛ የህብረተሰብ ጤና ተቋማት መቋቋማቸውን የላቦራቶሪ ግብዓቶችና ባለሙያዎች ወደ ቦታው መላካቸውን ገልጸዋል። በአሁኑ ሰዓትም ቁሳቁሶችና መድኃኒቶችን የማሟላት ዝግጅት መጠናቀቁን፣ ግብዓት የማሟላትና የማሰራጨት ስራው ተጠናክሮ እንደሚቀጥል የተናገሩት ሚኒስትሯ በበሽታው ህይወታቸውን የሚያጡ ሰዎች ቢኖር እንኳን የቀብር ስነ ስርዓት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በሚሰጠው መምሪያ መሰረት መፈጸም እንደሚኖርበትም ጠቁመው ነበር። ሚኒስትሯ ይህንን ይበሉ እንጂ ዛሬ ከወደ ኦሮሚያ ክልል አስደንጋጭ መረጃ ሾልኮ ወጥቷል። ሚኒስትሯ በቫይረሱ የተጠቃ አዲስ በህይወት ያለ ሰው የለም ባሉ ማግስት በኦሮሚያ ክልል አርሲ ዞን አሶኮ ወረዳ ሁሉቆ ቀበሌ ላይ በማርበርግ ቫይረስ በሽታ እንደተጠቁ የተጠረጠሩ 13 ሰዎች ህይወታቸው ማለፉን ያረጋገጡ መረጃዎች ወጥተዋል። የአካባቢው አመራሮች መረጃውን ካወጣችሁ ተጠያቂ ትሆናላችሁ ብሎ ጸጥ አስብሎናል ያሉት የመረጃ ምንጮች የሆኑት የጤና ባለሙያዎች አሁን ላይ በአካባቢው የመንግስት ወታደሮች ተሰማርተው ማንም እንዳይወጣ ተከልክሏል ሲሉም አክለዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበረት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።